ሰላም ለዚህ ቤት ውድ ባለቤቴ። ከዚህ በኋላ በሰራተኛ ምክንያት መድከም ቀረ። ይኸው አዲስ ሰራተኛ ይዤልሽ መጣሁ። አልገባኝም። የቤት ሰራተኛ ያስፈልገናል ስትል ነበር። ተዋውቂያት እንደው ምህረት ትባላለች። ምን? ሃይ ይኸውልሽ ሚሲ፣ ውጭ ያለውን ክፍል መጠቀም ትችያለሽ። የሚያስፈልግሽ ነገር ካለ ጠይቂ። ኦኬ። ቆይ እንዴ ባናግረሳ። ሳዊ እንዴ ሞዴል ነው ወይ ሰራተኛ ነው ይዘህ የመጣው? ተመልከት እስቲ አለባበሷን። አለባበሷን ነው እንዴ? ይኸውልሽ አንቺ እኮ ቤቱን ስትይ እኮ ዘመኑ ተቀይሯል። የዘንድሮ ሰራተኛ ዝንጥ ብሎ ነው። እና በዚህ ልክ እቺ እኮ ሰራተኛ ሳትሆን አለቃ ነው የምትመስለው። የእሱ ጉዳይ ሀሳብ እንዳይገባሽ። አልመሰለኝም። ደስ እያለኝም አይደለም። ትጨናነቂ። ክፍሉን ላሳይሽ ነው። ነይ ግቢ ሜርሲ። እቺ ክፍል ለጊዜው እኮ ቀስ እያልን ግን እናስተካክላለን። እሺ፣ ካንተ ርቄ መኖር ስለማልፈልግ ብቻሽ። ለዚህ እኮ ነው እኔ እወዳለሁ። ልሂድ መሰለኝ። ወይዬ ውዴ፣ ጠራሽኝ እንዴ? ቆየ። ክፍሏን እያሳየኋት ነበር። ጥሩ በቃ እኔ ልሂድ። የሚያስፈልግሽ ነገር አለ? የለም። ተኝ አትነሽ። እሺ ስምሽን ማን አልሽኝ? ምህረት እባላለሁ። እርሶስ? አንቱታሽን ታዩ። ቃል ኪዳን እባላለሁ። ከፈለሽ ቃል ልትይኝ ትችያለሽ። እሺ ቃል። እኔ ምልሽ የምር ግን ሰራተኛ ነሽ? ምን ነው? አይ ምንም፣ ግር ብሎኝ ነው። ምንድነው ግር ያለሽ? ጠይቂ። ሳይሽ ቆንጆ ነሽ፣ አለባበስሽም ጥሩ ነው። ምንም ሰራተኛ የሚመስል ነገር የለሽ። አለባበሴን ነው? ከአረብ ሀገር የመጣሽ ጓደኛዬ ይዛልኝ መታ ነው። ነው? እና ከዚህ በፊት ሰው ቤት ሰርተሻል? አዎ። የት ሰርተሻል? ብዙ ቦታ ሰርቻለሁ። እኛ ቤት ከመግባትሽ በፊት የት ነበርሽ? እዚህ ነበርኩኝ። አቤት? ማለቴ እዚሁ አካባቢ ነበርኩኝ። እና ለምን ወጣሽ? አባረውኝ ነው። የኔ ስንቱን ባለ መንጠቅ ስትይ ነው። ምን አልሽኝ? አይ ምንም። ለምን አባረሩሽ? እንትን ሰረቅሽ ብለው። ሌባ ነሽ? አይ እቃውን እኮ አግኝተውታል። ከዛ ግን እኔ እዛ መቀጠል አልቻልኩም። ጥሩ አደረግሽ። ያው ዋናው ለመስራት መተማመን ነው ብዬ ነው። ጥሩ በይ፣ ትንሽ ረፊና በኋላ ላይ ኪችኖችን አሳይሻለሁ። ሚስት ግን የት ሄዳ ነው? ታያት እባክሽ፣ ወጣ ብላለች። የሆነች ገገማ ነገር ናት። ግን እንዴት የቤት ሰራተኛ ሆንሽ? ልብስሽ ምንድነው የምትሰሪው? አፋጠጠችኝ እኮ። ወይ ሴቶች የሚበልጣችሁን እኮ አትወዱ። ኧረ በእናትህ ተናግረ ልብ ውልቅ ብሏል። ልቤማ ውልቅ ያለው አንቺ ያገኘው ቀን ነው። ውሽማህን ቤተ ማስገባት ሳያንስ ጭራሽ የፍቅር ቃል ትደረድራለህ። ምን ችግር አለ ደግሞ? ላንቺ እኮ ሲያንስሽ። አሳፋሪ። ይልቅ እሱን ተይውና ቤቴን ግን እንዴት አየሻት? እኔ ነበርኩ የጎደልኩት። አሁን ግን ሙሉ ነው። ታች መሰል። ቆይ ልክፈት። ኧረ ቆይ እኔ ከፍታለሁ። አሁንማ የቤት ሰራተኛ ሆንኩኝ አይደል? አንተም ቤት አለ እንዴ? ምን ነው ቶሎ መጣክ? አይ እረፍት ላድርግ ብዬ። ጥሩ። ምህረት ምሳ አቅርቢ እስቲ። ውይ አልሰራሁም። ምን? እስካሁን ምን ስትሰሪ ነበር? ቤት ሳጸዳ ነበር። ያው ቤቱ ሰፊ አይደል? ለዛ ይሆናል። በቃ እኔ ልስራ። በሉ
እኔም ልሂድ እመለሳለሁ። ይህ ነገር ምንም እየጣመኝ አይደለም ውዴ። እኔ ግን ጭንቅ እያለኝ ነው። ምኑ? የቤት ሰራተኛችን አንተን የምታይበት ነገር ምንም አላማረኝም። ምን ማለትሽ ነው የኔ ቆንጆ? እየጠረጠርሽ ነው? እንጃ ማለት የፈለግኩት ግን ገብቶካል። ይኸውልሽ ውዴ፣ እኔ ከእሷ ጋር ምንም አይነት ግንኙነት የለኝም። እና የእውነት ለእኔ አስበህልኝ ነው? ያው እኔና አንቺም እኮ የግል ጊዜ ያስፈልገናል። እኔ ግን ምንም ደስ አላለኝም። አንቺ ደግሞ በሆነውም ባልሆነው ተጠራጣሪ አትሁኝ እንጂ። እሺ ግን ምን? አይቶ ካልሽሽ ሳም ቤቴ ይዘህብኝ የመጣው ቅምጥን ከሆነ ግን እንዴት እንዲህ ታስቢያለሽ? እንዳላዝንብሽ። እሺ ይልቅ አሁን ገብተን እረፍት እናድርግ። ትንሽ ቆያለሁ። ደህና ደሩ። የኔ ቆንጆ የተፈጠረ ነገር አለ? ንገሪኝ እንጂ ዝም አለ። ሳማን ነገር ልንገርህ። ንገሪኝ። ምንድን ነው? እኔ ሰራተኛ ኑሮ ምርርን ያለኝ ገና በ4 ቀንሽ ስንት ነገር አስበን። እስከ መቼ ነው እንደዚህ የምንቀጥለው? እሺ ጊዜ እስከ መቼ? በራሱ አፍቃር ለካ እስክትወጣ ነው። ቆይ ለማፈታት እንዲህ እኮ አይሆንም። ለምን? ከአንቺ ጋር ግንኙነት እንዳለኝ ማወቅ የለባትማ። በዛ ላይ ህግም እኮ አይፈቅድም። ለምን? በትዳር ላይ ሲማግጡ መገኘት ወንጀል እንደሆነ አታውቂ? ከተያዘን ደግሞ እኔን ንብረቴን ያሳጣኛል። ከዛም አልፎ ተርፎ እኔም አንቺ እስከ መታሰር ደረጃ ልንደርስ እንችላለን። ስለዚህ በገዛ ፍቃዷ ቤቷን ለቃ እስክትወጣ ድረስ መጠበቅ ይኖርብናል። ደግሞ ትንሽ ጊዜ ነውሽ። እስኪ ነውሽ ሰላም እንዴት ነሽ? ቅር ካላለሽ አንድ ነገር ላስቸግርሽ ነበር። ያው ሴት አይደለሽ ትረጅኛለሽ ብዬ ነው። ችግር የለውም ንገሪኝ። ይኸውልሽ ከባሌ ጋር ከተጋባን 5 ዓመት ሞላን። እሱ ግን በእኔ ብቻ ደስተኛ እየሆነ አይደለም። ያሳዝናል። እኔን ቤት አስቀምጦ ከሌላ ሴት ጋር አሸሸገዳ ይላል። የሚገርመው የዛችን ሴት ማንነት ለማወቅ ያልፈነቀልኩት ድንጋይ የለም። በመጨረሻ ግን ምን አገኘዋት? አንድ መስሪያ ቤት የምትሰራ ሳራ የምትባል ልጅ ናት። ምን? እንዴት? በአይኔ በብረቱ ነው አብሮ ሲላላሱ ያየዋቸው። ይሄ ውሻ ወይኔ ውሻ ሰራልኝ። አለቀውም፣ እውነት አለቀውም። ተረጋጊ እንጂ። ወይኔ